ለዛሬ የውበት ዋጋ ክፍል ሁለትን ይዤላችሁ መጥቻለሁ። መሪም በድንጋጤና በሐዘን ተሰብራ ቀድር ወጥቶ የሆነ ማብራሪያ እስኪሰጣት ድረስ ውጪ ተቀምጣ ትጠብቃለች። ንጋት እስኪተካም ድረስ እዛው ምግብ ጠረጴዛ ላይ ተኝታም ታድራለች። ቀድርም ከኢንጂን በሚደወልለት ስልክ ይነቃል። ኢንጂንም አባቴ ይፈልጋል፣ ሌላ የት ናት ይሏል። ቀድርም ደህና ናት፣ ተኝታለች፣ አሁን እመጣለሁ ብሎ ይመልሳል። ሲወጣ መሪምን ጠረጴዛ ላይ ተኝታ ያገኛታል። ለምንድነው እዚህ የምተኛሽ ብሎም ይጠይቃታል። እሷም አንተን ስጠብቅ እንቅልፍ ወሰደኝ ትለዋለች። የሁሉ ምግብ ምንድነው ሲላት ለአንተ ሰርቼው ነው ላሙቅልህ ትላለች። እሱ ግን አይ አሁን እየሄድኩ ነው ይላታል። እሷም ውስጥ ያለችው ልጅ ማን ናት ብላ ትጠይቀዋለች። እሱም የባባ ኦክሺ ልጅ ሌላ ናት፣ ተንከባከቢያት፣ ምንም አይነት ወሬ እንዳታወሪያት፣ እንዳታስቀይሚያት ብሏትም ጥሏት ይሄዳል። ቀድር ወደ ኦክሽን ሲሄድ ኦክሽን በእሱና በሰራተኞቹ ላይ መጮና መጣላት ይጀምራል። ኢንጂንንም ጭምር ይወቅሳቸዋል። ምክንያቱም ሌላም ትላንት ምሽት በባር ውስጥ ስታዋረዳቸው ዝም ብለው ስላዩት ነው። ቀድር ሌላ ትናገራለች ብሎ እንዳልጠበቀና ዘፈን የምትዘፍን መስሎት እንደነበረ ይናገራል። ኦክሽን ግን ሁላችሁም ዝም በሉም ብሎም ሰራተኞቹን ካስወጣ በኋላ ቀድርን ተቀመጥ ጌታው ይሏል። ቀድርም ይቅርታ ይጠይቃል። ኦክሽንም ሌላ አሁን የት ናት ብሎ ይጠይቃል። ቀድርም ከአንዲት ጓደኛዋ ጋር ትቻታለሁ፣ ደህና ናት፣ አትጨነቅ ይላል። ኦክሽንም በህይወቷ ውስጥ ሌላ ሰው እንዳለ ሰምቻለሁ ሲለው ቀድር ምንም እንዳላወቀ በመምሰል በእውነት ማን ነው እሱ ይላል። ኦክሽንም አንተ ከጎኔ ስላለ ለዓመታት በሰላም ተኛ ነበር፣ ግን አሁንም አንተም አብረህ የተኛ ትመስላለህ ይላል። ቀድርም አይ አትጨነቅ፣ ሁሉም ነገር በቁጥጥር ስር ነው ብሎም ወጥቶ ይሄዳል። ቀድር በጣም ተጨንቀው ከሰሊም ጋር ይነጋገራል። መረጃውን ለኦክሽን ማን እንደሚያደርሰው ለማወቅ ይሞክራል። ቀድርም እስኪ ሄጄ ሁኔታዎችን ላጣራ ብሎ ትሄዳል። መሪም በድጋሚ ምግብ ማብሰልም ትጀምራለች። ከዚያም ሌላ ወዳለችበት ክፍል ገብታ ለማየት ጉጉት ያድርባታል። ወደ ክፍሉም ገብታ ስታይ ሌላ ተኝታለች። መሪም ሌላን ስትመለከታት በጣም ቆንጆ እንደሆነችም እጆቿም ውብ እንደሆነና እሷ የሌላት ነገር ሁሉ ሌላ ጋር እንዳለ ታያለች። እዚህም መሪም በራሷ ላይ መነሳሳት ስሜት ይሰማታል። ሌላ ስትነቃ መሪምን ፊቷ ላይ ስታገኛት ደንግጣ ምነው ዝም ብለሽም ትቆሚያለሽ? የሆነ ነገር አትይም ትላታለች። ሌላ ትንሽ ስላዞራት መሪም ወንበር ላይም ታስቀምጣታለች። ሌላ መሪምን ቤት ለማጽዳት የመጣች ሰራተኛ ትመስላታለች። መሪም ግን ባለፈው ክለብ ውስጥ ያየሽ ነኝ ብላ ራሷን ታስተዋውቃለች። ሌላም አሃ ቆንጆ ያልሆነችው ልጅ ነሽ፣ ይቅርታ አላየሽው ነበር ትላለች። ሌላ ለቀድር ደውላ የት ነህ ስትለው መንገድ ላይ ነኝ፣ ትራፊክ በዝቷል ይላታል። መሪም ያዘጋጀችው ምግብ ሽታ በጣም ደስ የሚል ስለነበር ሌላ ምግቡን ለመብላትም ስልኩን ትዘጋዋለች። ቀድር የመሪምን ድምፅ በስልክ ሲሰማ በጣም ይጨነቃል። ሌላም እሱ መሪምን ማግባቱን እንዳታውቅና ትልቅ ችግር እንዳይፈጠር በፍጥነት ወደ ቤት መድረስ ይፈልጋል። ሌላም ለመሪም ምግቡ በጣም ይጣፍጣል ትላታለች። መሪምም እናቴ ጥላኝ ከመሄዷ በፊት ገና በልጅነቴ ነው ምግብ መስራት ያስተማረችኝ ብላ ትመልሳለች። ሌላም እንዴት ጥላሽን ሄደች ብላ አስጠይቃት መሪም ማለቴ ሞታለች፣ እሷም አባቴ የሚጨምር በማለት ወላጆቿን ስላጣችበት የመኪና አደጋም ትነግራታለች። ሌላም እኔም እናቴን ስላጣው ስሜትሽ ይገባኛል፣ ያለ እናት መኖር በጣም ከባድ ነው ትላለች። መሪምም ግን እኔ ከሁኔታዎች ጋር ተላምጫለሁ፣ ባላ ውሳኔ መረክቻለሁ ካለች በኋላ ሌላም ለቀድር ምን ያህል ቅርብ እንደሆነች ጠይቃለች። ሌላም እኛ ፍቅረኛሞች ነን ግን ከቀድር ጉዳዩን ደብቆታል ስትላት ምስኪኗ መሪም ደንግጣ በቆመችበትም ትዞራለች። ሌላም ቀድርን ምን ያህል እንደምትወደውና እሱም ለእሷ እንደሚሞትላት ማውራቷን ትቀጥላለች። ለመሪምም አንቺ ከልጅነቱ ጀምሮ አብረሽው ነበርሽ፣ ለመሆኑ በልጅነትሽ የወደድሽው ሰው አለ ብላ ጠይቃታለች። መሪምም የለም ብላ ወደ መታጠቢያ ቤትም እየሮጠች በመግባት እዛው ታለቅሳለች። ትጣራም መሪም አትመልስም። መሪም ወጥታ ምግቡንም ከጠረጴዛው ላይ መሰብሰብ ትጀምራለች። ሌላ ለመሆኑ አንቺ እዚህ ምን ታደርጊያለሽ ስትላት መሪም በጣም ተጨንቃ እማማ ጄና እንዲህ ነው የፈለገችው ብላ ምግቡን ይዛ ወደ ወጥ ቤት ትሮጣለች። ቀድር ሲመጣ ሌላም ወደ እሱ ሮጣ በመሄድም ታቅፏለች። እንኳን በሰላም መጣ ፍቅሬም ትለዋለች። መሪም በጣም ያመሰገነች በጣም ደግ ሴት ናት ትለዋለች። መሪም ወጥ ቤት ሆና ሲያወሩ ትሰማለች። ሌላ መጀመሪያ ላይ መሪምን ሰራተኛ መስላት እንደነበርና ጉዳዩን እንዳበሳጫት ትነግረዋለች። ለምንድን ነው እዚህ አብራ እንደምትኖር ያልነገርከኝ ብላም ጠይቀዋለች። እሱም አጋጣሚው ስላልተገኘ ነው ይላታል። መሪም በሀዘን ተሰብራ ወደ ክፍሏ ትሄዳለች። ሌላ ቀድርን ጠዋት ለምን ጥሏት እንደሄደም ጠይቀዋለች። እሱም ወደ አባትሽ ሄጄም ስሰደብ ነበር፣ ይህ ሁሉ የሆነው ትላንት በባር ውስጥ ባደረግሽው ምን ነገር ነው ይላታል። እሷም ይህ ሁሉም በዛች ውሻም ሃንዳ ምክንያት ነው ትላለች። እሱም አንቺ እዚህም ደምሽም ሲፈላም እሷ ቤትሽ ተመችቷት ብቻዋን ተቀምጣለች ይላታል። እሷም ምን ማለት ነው ቤቱም የኔ ነው ብላ ተናዳ ትሄዳለች። ቀድር ወደ መሪም ክፍል ሲገባ ልብሷንም እያዘጋጀች ያገኛታል። ተቀመጪ እንነጋገርም ይላታል። ውስኪ እንድጠጣ ቢሰጣትም እኔ አልጠጣም ትለዋለች። እሱ ግን እየጠጣ አጠገቧ ይቀመጣል። እሷም እሺ እስከምትወዳት ድረስ ለምንም አገባኝ ብላ ትጠይቀዋለች። እሱም ሁሉንም ነገር በግልጽ ይነግራታል። ለምን እንዳገባች ሲነግራት በጣም ታዝናለች። ለመሆኑ ለምን ከመጀመሪያው አልነገርከኝም? የምትፈልገውን ገንዘብ ሁሉ ያለ ቅድመ ሁኔታ እሰጥ ነበር ትለዋለች። እሱም ያ ለቤት መመስረቻ የታሰበ ገንዘብሽ ነው ይላታል። እሷም አንተም አብረኝ ከሌለ ምን
አይነት ቤት መመስረቻ ነው ትላለች። እሱም የህሊና ጸጸት እየተሰማው እሺ አሁን ወደ እናትሽ እመልስሻለሁ፣ አንቺ ሁሉንም ነገር ንገሪያቸውና የፈለግሽውን ያህል ተበቀኝ፣ እዳሽንም እንደምከፍል ቃል እገባልሻለሁ ይላታል። መሬም በጣም ደንግጣ አይ ወደዛ ከመመለስ ውጭ ማንኛውንም ነገር አድርግ፣ እዚህ መቆየት እፈልጋለሁ፣ እንደ ሰራተኛ ቁጠረኝ፣ ስለ ምንም ነገር እንደማልናገር እመነኝ ትለዋለች። እሱ ግን እዚህ እንድትቆይ ፈጽሞ አይስማማም። ይዟት ይወጣል። እሷም ባዝን ትሰበራለች። ሌላ በጣም ተናዳ ወደ ቤቷ ትመለሳለች። ነርሚንም አባቴ የት ነው ስትላት ላይ ነው ልጄ ትላታለች። ሌላም ላይ ስትወጣም አንድ ታያትና በንግግር ታበሳጫታለች። በዚህ ፍጥነት ትመለሻለች ብዬ አልጠበቅኩም ትላታለች። ሌላም ይህ ቤቴ ስለሆነ በፍጥነት መመለስ ነበረብኝ፣ እዚህ መውጣት ያለበት ሰው ካለ እሱ አንቺ ነሽ እንጂ እኔ አይደለሁም ብላም ትታት ወደ አባቷ ትወጣለች። አንዳ በእሷ በጣም ተበሳጭታም አሳይሻለሁ ትላለች። ሌላ ወደ አባቷ ወጣም ስላደረገችው ነገር ይቅርታም ጠይቋለች። እሱ መጀመሪያ ላይ ይቅር ሌላት ባይፈልግም እሷ ግን ትወተውተዋለች። አባቷም ስለ አንዳ ጉዳይና እርስ በርስ እንደሚጓደዱ ያስረዳታል። ሌላ ግን አንዳ እሱን እንደማትወደውና በገንዘቡ ላይ አይኗን እንደጣለችም ትነግረዋለች። አባቷም እሺ በንብረቴ ላይ ምንም አይነት መብት እንደሌላት የሚገልጽ የጋብቻ ውል እንድትፈርም ባደርግስ በጋብቻውም ትስማሚያለሽ ይላታል። እሷም አዎ በእርግጥም ያኔ ደስ ይለኛል ብላ ትመልሳለች። አባቷም እሺ ተስማማን ይላታል። እሷም በጣም ተረስታም ታቅፏለች። አንዳም በበኩሏ በሩ ላይ ሆና ሲያወሩ ትሰማቸው ነበር። በዚህም በጣም ተበሳጭታ ትሄዳለች። ሌላ ወጥታ ስታየት ቆይ ያለውን ሰምተሻል ብዬ አስባለሁ፣ እኔ በአንቺ ቦታ በሆን ኖሮም አሁኑኑ ዕቃዬን ጠቅልዬ እወጣ ነበር ትላለች። ሌላም ትታት ትሄዳለች። አንዳ በውጭ በኩል የምትስቅ ቢመስልም በውስጧ ግን በቁጭትም ተቃጥላለች። በጣምም ትበሳጫለች። ወደ ሰፈራቸው ይመለሳሉ። ቀድር በሰፈሩ መሃል ቆሞ ሰዎችን ይሰበስባል። በሰርጉ ቀንም ያልነበረውም ደስታ ለማካካስ ጭፈራና ዘፈን ያዘጋጃል። ምስኪኗ መሬምም በሁኔታው በጣም ትደሰታለች። በዚህ መሃልም እንጂን ስለ ሌላ ሊጠይቃት ወደ ክፍሏ ይሄዳል። የት ነበርሽ ብሎም ስጠይቃት ቀድር ጋር ነበርኩኝ ትላለች። ስለ ቆንጆዋ ያልሆነችው መሬምም ትነግረዋለች። እሱም አንድ ጊዜም ክለብ ውስጥም አይቷት ስለነበር ግን እሷ አስቀያሚ አይደለችም፣ ለምንድን ነው እንዲህ የሚሏት ይላታል። እሷም እኛ ምን አገባን ብላ ትመልሳለች። ስለ አባታቸውም አዲስ ሚስት ማውራት ይጀምራሉ። በሌላ በኩል ፈርሃት በሰዎቹ ላይ በጣም ተናዶም ይጮህባቸዋል። ምክንያቱም ቀድርም ለፈርሃት ባር ልትዘፍን የነበረችውን አርቲስት ቀምቶ ወስዶበታል። ቀድርም ፈርሃትን ተቃውሞ እያሸነፈው ነው። ቀድርና መሬም ከጀናና ከልጆቿ ጋር ተቀምጧል። መሬም ቡና ለማፍላት ስትነሳ ቀድር አይ አንቺ ረፊም ነይረ ታፍላለን ይላታል። ነይርም በጣም እየተበሳጨችም ትነሳለች። ቀድር መሬምን በጣም እንደሚወዳት ለማሳየት ይሞክራል። ጀና ግን ና እስኪ እፈልግሃለሁ ብላ ወደ ክፍሏ ይዛው ትገባለች። ያችን አስቀያሚ ለምን መለስካት ብላ ትጠይቀዋለች። በሁኔታውም እንዳልተመቻትም ጭምርም እሱ ግን ኢስታንቡል ለእሷ እንደማትሆንና እዛ መኖር እንደማትችል በመጥቀስ እንድትመለስ አጥብቆ ይከራከራል። እናቱም እሺ ግን ፈጽሞ እንዳልተመቸኝ ወቅ ትላለች። ፍርሃት በቀድር ምክንያት አሁንም እንደተናደደ ነው። አብሮት ለሚሰራው ሰው ቀድር ይህን ሁሉ ገንዘብ ከየት እንዳመጣ ማወቅ አለብን፣ ምክንያቱም ኦክሺ ይህን መንገድ አይወደውም ይሏል። ፍርሃት በጀልባ ወደ ኦክሺ ቤተ መንግስት ይሄዳል። እዛ ሲደርስ ከዓመታት በፊትም ኦክሺ ከቤትም ሲያባረው የነበረውን ትዝታ ያስታውሳል። በወቅቱም ያባረው ሰርቆታል በሚል ሲሆን ቀድርም እንደከሰሰውም ይታሰባል። ነገር ግን በወቅቱም የከሰሰውም ቀድር ሳይሆን እንጂን ነበር። ወደ አሁን ጊዜ ስንመለስ እንጂን ፍርሃት ሲመጣ አይቶ በጣም ይደነግጣል፣ ይፈራል። ወደ እህቱም እየሮጠ ሄደው እርጅኝ ፍርሃት መጥቷል፣ ሁሉንም ነገር ለአባቴ ሊነግረው ነው ይላታል። እህቱም ታረጋግቋለች። ይህን አደጋም እንዲያድን ለቀድር ትደውላለች። ነገር ግን ቀድር አያነሳም። ፍርሃትም ከኦክሽን ጋር ይነጋገራል። እንጂን ከኔ ጋር ቁማር ተጫውተው ብዙ ገንዘብ ተሸንፏል፣ ክለቡንም ጭምር አስይዞ ተሸንፏል ይሏል። ቀድርም 100 ሚሊዮን ሊሬ በመክፈል ዕዳውን እንደከፈለለት ይነግሯል። ኦክሽን በሰማው ነገር ይደነግጣል። ፍርሃትም አጋጣሚውን በመጠቀም እኔንም ጥቂት ገንዘብ ስለሰረኩ አባረርከኝ፣ እውነተኛው ሌባ ግን ቀድር ነው ይሏል። ኦክሽን በድንጋጤ ውስጥ ሆኖ ሊያምኑ አይችልም። ፍርሃት በደለ ስሜት ወደ ጀልባው ይመለሳል። እንጂን አባቱ ምን እንደሚፈልግ ለማየት ወደ ታች ይወርዳል። በጣም ፈርቷል። አባቱም በጥፊ ይመታዋል። ሌላ ወንድሟን ትይዛለች። ሁለቱም አባታቸውን ለማረጋጋት ይሞክራሉ። አንዳም መታም ስለ ኦክሽን የተጨነቀች ትመስላለች። ኦክሽንም አሁኑንም ቀድርን አምጡልኝ ይላል። ቀድር በሰፈር ውስጥ ከመሬም ጋር ነው። እሷም እዚህ የመጣሁን ልትተወኝ ነው ወይስ በትክክል ለምንድን ነው ትለዋለች። እሱም ስትመጪ በሰርጋችን ቀን እንዳልመጣም ትዝ አለኝ። እናም ጥቂትም ላካክስልሽና ፈጣሪ መፍትሄ እስኪሰጠን ድረስ ለተወሰነ ጊዜ ተጋብተን እንቆያልኩኝ፣ አንቺ ምን ይመስልሻል ይላታል። እሷም አንተ ያልክህን ትላለች። ጀናና ልጆቿ በመስኮት ሆነው ይመለከቷቸዋል። ምን እያወሩ እንደሆነ ለማወቅም ጓግቷል። ቀድርም ከሄደ በኋላ ጀና መሬምን ይዛ በመቀመጥ ትላንት በትክክል ምን ተፈጠረም ብላ ትጠይቃለች። መሬም ሌላንም ታስታውሳለች። ነገር ግን ለጀና ምንም አትናገርም፣ ተዋሻለች። በጣም የሚያምር ቀን እንዳሳለፉ ምን አይነት ምግብ እንደሰራችና አብረው እንደበሉም ትናገራለች።
ጀና የሆነ የጎደለ ነገር እንዳለ ይሰማታል። ነገር ግን እሺ ብላም ወደ ቤት ይገባሉ። የቀድር እህቶች በድጋሚ ራሳቸውን ከፍ በማድረግ በቤት ውስጥ ብዙ ስራዎችን እንድትሰራም ያዟታል። ምስኪኗ መሬም ካለችበት ጭንቀት በላይ ተጨማሪ ጭንቀት ይሆንባታል። ቀድር በመኪናም እየተመለሰ ሳለ ጣሪቅ ይደውልለታል። ኦክሺንም በጣም እንደሚፈልገው ዓለምን እያገላበጠ እንደሆነ ስለ ኢንጂን ጉዳይም እንደሰሙ ይነግረዋል። ቀድር በዚህ ይረበሻል፣ በጣምም ይፈራል። በዚህ መሃልም መሬም ቤቱን እያጸዳች ሌላንም ታስታውሳለች። በጣምም ትበሳጫለች። ስልክም ይደወላል። መሬም ስታነሳውም ሳር ናት። ትላንትም ከቀድር ጋር ምን እንደተፈጠረ ለማወቅ በጣም ጓጉታለች። ደስም ብሏታል። መሬም ተከፍታለች። ምን እንደምትላትም ግራ ገብቷታል። ነገር ግን ጀና በመምጣቷ መሬም በኋላ እደውልልሻለሁ ብላ ስልኳን ትዘጋለች። ለጀናም ሳር ጋር ለጥቂት ጊዜ ልቀመጥ ትላለች። ጀናም ስትመለስ አንዳንድ ነገሮችን እንድትገዛም ገንዘብ ትሰጣታለች። ኦክሺን ሁሉንም ሰብስበው በጣም ተቆጥቷል። ቀድር ሲመጣም ኦክሺ በእሱ ላይም በጣም ይጮህበታል። እንዴት ትደብቀኛለህ? እኔ በጭፍን እምነትም እየተማመንኩብህ እያለ እንዴት አደርጋለህ እያለ ይወቅሷል። ገንዘቡን ከየት አመጣው ብሎም ይጠይቋል። ቀድር በጣም ይጨነቃል። ምን እንደሚለውም አያውቅም። መሬም ሳር ጋር ትሄዳለች። ሁሉም እዚህ ትቆያለች ወይስ እንዴት ነው ብሎ ይጠይቋታል። እሷም በጣም እንደተጨነቀች ይሰማታል። አዎ እዚህ ቆያለሁ ብላ ትታቸው ትሄዳለች። ሳር እየሮጠችም ትከተላታለች። ምን እንደተፈጠረ ለማወቅም ትወተውታታለች። መሬም ቀድር ያገባኝ ስለ መሬቴ ገንዘብ ብሎ ነው ስትላት ሳር ትደነግጣለች። እቅፍ አድርገም ታጽናናታለች። በፍርሃት ባር ውስጥም አዲስ ዘፋኝና ቡርናን አምጥቶም አፈጻጸሟን እየገመገመ ነው። ለባሩ የሚሆን ኦፊሴላዊ ዘፈን እየፈለገ ቢሆንም አላገኝም። የዚች ዘፋኝ ድምፅ ደግሞ በጣም መጥፎ ነው። ፍርሃትም ዘፋኟን ያባራታል። ንዴቱንም በሰራተኞች ላይ ወጣባቸዋል። አሁንም ጥሩ ዘፋኝ እንዲፈልጉም ያዛል። ቀድርና ሰሊም ፍርሃትም ጋር ሄዳሉ። ፍርሃትም ቀድርን ለማናደድ ይሞክራል። ቀድር ግን በበለጠ ያናዷል። ቀድርም እንዲህ ይሏል። አንተ ያደረግከው በትክክል እኔ የፈለግኩትን ነው። እኔ አንተን ዘፋኝ ሆን ብዬ ነው የወሰድኩት። አንተም ሄደህ ለባባ ኦክሺ እንድትነግረው ነው። ምክንያቱም እኔ እንዴት እንደምነግረው አላውቅም ነበር ይላል። ፍርሃት ይደነግጣል፣ በበለጠም ይበሳጫል። ቀድርም ኦክሺ ገንዘቡን ከየት አመጣ ብሎም የጠየቀውን ትዝታ ያስታውሳል። በወቅቱም አንዲት ዘመዴ መሬቷን ሸጣ ነው ብሎ ነበር። ሰነዱንም ያሳየዋል። ኦክሺ በዚህ ልቡ ይነካል። ይህንንም እንደ ቀድር ውለታም ቆጥሮ ያመሰግናል። ወደ አሁኑ ጊዜ ስንመለስ ፍርሃት ሊያብድ ይደርሳል። ቀድር ደግሞ ኦክሺ ክለቡ ላይም ሸሪክም አድርጎኛል አመሰግናለሁ እያለ ንዴቱን ይጨምርበታል። ፍርሃት ሊያብድ ይደርሳል። ከንዴቱ የተነሳ እሱና ሰዎቹ በቀድር ላይ መሳሪያ ይዛሉ። ነገር ግን ቀድር መሳሪያውን ቀምቶ በመውሰድ እገልሃለሁ ብሎ ያስፈራራል። በመጨረሻም መሳሪያውን ጥይቱን አውጥቶ መሸነፍን እመን መቀበልና እንኳን ደስ አለ ማለት አለብህ ይላል። ከዚያም ሰሊምን ይዞ ይሄዳል። ፍርሃት በእውነትም ሊያብድ ይደርሳል። ኦክሺም ክለቡ ላይም ሸሪክ ተካፋይ እንዳደረገውም የነገረውን ትዝታ ያስታውሳል። ኦክሺ በወቅቱም ጆሮን ይዞ ሌላ ነገር እንደደበከኝ እንደሆነም ካወቅኩ የአንተ ፋንታ ነው ብሎት ነበር። ወደ አሁኑ ጊዜ ስንመለስ ፍርሃት በፍርሃት ውስጥ ነው። ሰሊም ምንድነው ደስ አላለህም እንዴ? ክለቡ ላይ እኮ ሸሪክ ሆናል ይላል። ቀድርም ማይ ደስ ብሎኛል ይላል። ሊጋብዙትም ወደ ከባብ ቤት ይወስዱታል። ነገር ግን ቀድር የደረሰበትን ሁሉም እንዳይጣ በመስጋት መንገድ ላይ በሀሳብ ትወጣል። መሬም ከሳር ጋር ተቀምጣ የሆዷን እያወጣችን ትነግራታለች። በሀዘንም ተሰብራለች። ሳር ደግሞ በጣም ተናዳለች። ለጀና ልንገራት ብላ ብትነሳም መሬም እንዳታደርገው አጥብቃም ትለምናታለች። ሌድም ከገበያ አንዳንድ ነገሮችን ገዝታ መንገድ ላይ የተጓዘችም ሳለ አስመት በታክሲ እየተከተለ ይዘፍንላታል። እሷ ግን ትቆጣዋለች። በዚህ ማለም ሳርና መሬም ሲያወሩ ማይታ ምን እያሉ እንደሆነ ለመስማትም ትሰልላቸዋለች። መሬም ለሳር ግን ቀድር ያለበትን ዕዳ እንደሚከፍልኝ ቃል ገብቶልኛል ስትል ሰማለች። ነይርም እየሮጠች ሄዳ ይህችን አረፍተ ነገር ለእናቷ ትነግራለች። ጀና በጣም ተቆጣ መሬምን ከመንገድ ላይ ይዛም ትመጣለች። ቤት ውስጥም እየመታቻት ልጄ ምን ዕዳ ነው ያለበት ብላ ትጠይቃለች። መሬም በሀዘን ብትደቆስም ልትነግራት ግን አልፈለገችም። ቅጣቷም ጄና ጸጉሯን በድጋሚ ትቆርጠዋለች። መሬም በእውነትም ታለቅሳለች። ሰራትና እናቷ በፍጥነት ቢመጡም መሬም ጋር ሳይደርሱም ጀና ጸጉሯን ቆርጣም ትጨርሳለች። ሳርም ጀናን በዳይነሽ እያለች ትጣላታለች። የሳር እናትም ሳርን አረጋግታም ይዛት ትሄዳለች። የመሬምም የእናትና የአባቷ ፎቶ መሬት ላይ ይወድቃል። ጄናም ፎቶን እያየች በጣም ታዝናለች። የጥፋተኝነት ስሜትም ይሰማታል። ቀድር ከሰሊም ጋር ክለብ ሆነው ስለ መሬም ጉዳይ ያወራሉ። ኦክሺ ወይም ሌላ ይህን ሚስጥር ካወቁም የቀድር መጨረሻ እንደሚሆን ይነገራል። የፋሽን ባለሙያዎች ለኦክሺ የምሽት ድግስ የሚሆን ምርጥ ልብስ ለመስፋት ልኩን እየለኩለት ነው። ልጁ ሌላ ወርዳ በጣም ያምርባል ትላለች። እሱም በልጁም ደስ እንዲለው እንደሚፈልግ ይነግራታል። እንደ አባትና ልጅ ፍቅራቸውንም ይገላለጻሉ። አንዳት መጣና ሌላ ፊት በውሉ በስምምነቱ እንደተስማማችም ትናገራለች። ሌላ በጣም ደስ ይላታል። አባቷም አየሽ አይደል ይላታል። እሷም አይቻለሁ በጣም ጥሩ ነው ብላ ትሄዳለች። አንዳ ተከትላት በመውጣት በንግግርም ታበሳጫታለች። ሌላም ማን እንደሚያሸንፍ መጨረሻ ላይ እናያለን ብላ በመኪናዋም ትሄዳለች። መሬም በክፍሏ ሆናም ስለተቆረጠው ጸጉሯም ታለቅሳለች።
ቀደደ በክለቡም ሸሪክ ከሆነ በኋላ የልጅነት ጊዜውን እያስታወሰ በራሱም ይኮራል። ኢንጂንን ባህር ውስጥም ስራ ሲሰራ ማይቶት አይዞህ ጊዜው ያልፋል አባትህ ቅጣቱን ያነሳልሃል ይሏል። ቀደደ ወደ ወጥ ቤት ሲወርድ ሌላና ሰራተኞቹ ተሰብስበው ኬክ አዘጋጅተው ሲያከብሩለት ያገኛቸዋል። እሱም በጣም ደስ ይለዋል። ሌላና ቀደደ ለብቻቸው ይቀመጣል። ቤተሰቦቹን ማወቅ እንደምትፈልግም ትነግረዋለች። እሱ ግን አሁን አይሆንም ይላታል። እሷ ብትቀየምም እሱ በራሱ መንገድም ያባብላታል። ከዚያም ሰው ያለ ይመስላቸዋል። ቀደደ ወጥቶ ሲመለከትም ማንንም አያገኝም። ድጋሚ ያረጋግቷት ስጦታቸውን ይዞ ወደ ቤተሰቦቹ ቤት ይሄዳል። ቀደደ ቤተሰቦቹ ጋር ሲደርሱ ሁሉም አዝነው ተቀምጠው ያገኛቸዋል። ምን ሆናችሁ ነው ብሎ ሲጠይቃትም ታናሽ እህቱ እማማ ያቺ አስቀያሚዋ መሬምን ፀጉሯን ቆረጠችው ትላለች። ቀደደ በዚህ በጣም ይበሳጭና በፍጥነት መሬም ጋር ይገባል። እሷ ግን በሀዘን ተሰብራ ልታየው እንኳን አትፈልግም። እሱም እንዲህ እኮ ከመጀመሪያ ይልቅ በጣም ያምርብሻል ይላታል። እናቱ ለምን እንዲህ እንዳደረገች ስጠይቃት መሬምም ከሳር ጋርም ስነጋገር ስለ ዕዳውም ስላልኩ ነው ምን አይነት ዕዳ እንደሆነ እንድነግራት ብትወተውተኝም እምቢ ስላልኳት ነው እንዲህ ያደረገችው ትላለች። ቀደደ በእሷ ሁኔታ በጣም ያዝናል። ለእናቱ እውነቱን ሊነግራት ቢወጣም መሬም ሚስጥሩን ለመጠበቅ ስትል ፀጉሯን መስዋዕት ማድረጓን ሲያስብ እውነቱን መናገርም ቀላል እንደማይሆን ይገነዘባል። ለእናቱም ዕዳ ያልሽውም ሰርጋችን ላይ ስላልመጣው ካሳ ልከፍላትም ይገባል ማለት ነው ይላታል። ጀና መሬምን አንቺ ለኛ ታዲያ ለምን እንዲህ ብለሽ አልነገርሽኝም ትላታለች። ቀደም እሺ አሁን ጉዳዩን ዝጉትም የስጦታ ሰዓት ነው ይላል። ለመሬም የጋብቻ ቀለበትም ያመጣላታል። ሲያደርግላትም በጣም ደስ ይላታል። ለእህቶችም ስጦታቸውን ይሰጣቸዋል። እነሱም በጣም ይደሰታሉ። በተለይም ቀደደ የክለቡ ሸሪክ መሆኑን ሲያውቁ ደስታቸው ይጨምራል። ሁሉም አብሮ ይቀመጣሉ። ቀደደ የመሬምንም እጅ ይይዛል። መሬምም ከልጅነትም ጀምሮ ስለደከምክበትም ክለቡ ይገባል ትለዋለች። መሬም ፀጉሯ በማጠሩ የተነሳም እየነካካች ትበሳጫለች። እሱ ግን እጇን ይዞ እንዲህ በጣም ቆንጆ ነሽ፣ ከመጀመሪያ ይበልጥም ያምርብሻል ይላታል። እህቶቹ ለምንድን ነው የጋብቻ ቀለበት ያላደረግከው ብለው ሲጠይቁትም አለርጂ ስለሚያደርግብኝ ነው ይላቸዋል። ከዚያም ጀና መሬምን ወደ ክፍል ወስዳ እንደ ይቅርታ መጠየቂያ በፀጉሯ ላይ ጌጥም ታደርግላታለች። ሌሊትም የምትለብሰውንም ልብስ ትሰጣታለች። መሬም በጣም ተረብሻለች። ሌላም ባህር ውስጥ ወንድሟን አግኝታ ስለ አባታቸውና ስለ አንድ ጋብቻ ያወራሉ። እንጂም ምንም ልናደርግ ስለማንችል ያለውን ሁኔታ ተቀበይ ይላታል። መሬም የተሰጣትን ልብስ ለብሳ በራሷ ቅርጽም ትደሰታለች። ቀደደ ገብቶ ፊቷን ሲያዞርም ትጨነቃለች። እማማ ጀና ናት እንዲህ እንድለብሰ የጠየቀችኝ ትለዋለች። እሱም ወይ እማማ ጀና ወይ ብሎ ይስቃል። ከዚያም ሊተኘው ሲሉ መሬም መሬት ላይ ልትተኛ ስትል አይ ሞኝነት ይቅርም እዚሁ አልጋ ላይ አጠገቤ ተኝ ይላታል። ተኝቶ ሳለም ቀደም እስካሁን እኮ ያለብኝ ዕዳ ስንት እንደሆነ አልጠየቅሽኝም ይላታል። እሷም ለእኔ ምንም ግድ አይሰጠኝም ትላለች። እሱም እንዲህ ደግ መሆን የለብሽም የህሊና ጸጸትና የጥፋተኝነት ስሜት ይበልጥ እንዲሰማኝ ታደርጊያለሽ ይላታል። እሷም ሌላንም እንዲህ ትወዳታለህ ብላ ትጠይቀዋለች። እሱም መጀመሪያ ባየኋት ጊዜ ሁሉ ነገር ነበራት፣ አንድ ቀን እንድትወደኝ አደርጋለሁ ብዬ ለራሴ ቃል ገብቼ ነበር ይላል። መሬምም በእርግጥም ቃልህን እፈጽማል፣ ምክንያቱም እሷ በእውነት ትወዳለች ትላለች። መሬምም ይህንን ስትለው በውስጧም ትቃጠላለች። በሌላ በኩል የፈርሃትም ሰዎች ሰርፕራይዝ ያደርጉታል። የቀደረንና የሌላን ምስል አብረው እያሉ በድብቅም ቀርጾ ያሳዩታል። ፈርሃት በጣም ይደሰታል። የጨፈረ ምግብም ያበስላል። ምስሎቹን እንዴት እንደሚጠቀምባቸውም ያስባል። ቀደርና መሬም ከጀና ጋር ቁርስ ይበላሉ። ጀና መሬም የሚበቃ ልብስ እንደሌላት ለቀደር ትነግረዋለች። ይዟት ሄደው ልብስ እንዲገዛላትም ታስገድደዋለች። ቀደር ስራ ቢበዛበትም ለመስማማትም ይገደዳል። መሬም በጣም ትጨነቃለች። በሌላ በኩልም አንዳ የጋብቻ ውሉን ፈርማለች። ሌላም ስትመጣ አንዳ የፈለግሽውን አድርጌያለሁ ብላ ትሄዳለች። ኦክሺ ለልጁ ጉዳዩ በዚህ ተዘጋ አይደል ይላታል። እሷም አዎ ተዘግቷል፣ ዳግመኛ ስለሱ እንደማላነሳም ቃል እገባለሁ ትላለች። ልጆቹ በደስታ ሊሞቱ ምንም አልቀራቸውም። እየጨፈሩና እየዘፈኑ ባሉበት ሁኔታ ማመን አቃታቸው። አንዳም የሰርጉን ዝግጅት በበላይነት እየተቆጣጠረች ባለችበት ወቅት ፈርሃት ደውሎ የሰርግ ስጦታ እልክልሻለሁ አላት። በእርግጥም ሌላና የቀረድ ፎቶ ያለበትም ኤንቨሎፕም ደረሳት። አንዳ በድንጋጤ ውስጥ ሆና በምላሹ ምን ትፈልጋለህ ስትለው እርሱም ምንም አልፈልግም እመቤቴ፣ ይህ የሰርግ ስጦታም ብቻ ነው፣ በትክክል ተጠቀሚበትና ለወደፊትም ባልሽ እናሳየዋል። እሷም በጣም ደስ አላት። ሌላም ስታያት ወደ እሷ ሜዳ አባቴ መተሽበት ወደ ነበረው ጎዳና የሚወረውርሽም ቀን ስለሚመጣ እንዲህ ደስተኛ እንድትሆኝ አልፈልግም አለቻት። አንዳ ግን አንቺ ትንሿ ወፍም እንዳታዝኝ ብላም ጥላት ሄደች። ሌላ በጣም ተረበሸች። በዚህ መሃል መሬም ልብሷን መርጣም ጨርሳለች። ቀረም ከዚህ ሁሉ ልብስ ውስጥም ይህን ብቻ ነው የመረጥሽው አላት። እሷም አልወደድከውም እንዴት ስትለው እርሱም ዋናው አንቺ መውደድሽ ነው አላት። ቀይ ጫማ ላይ አይኗ ሲያረፍ አይቶ ገዛላት። እሷም በጣም ደስ አላት። ኦክሺ ለቀድር ደውለው በሰርጉ ቀን ብቻውን ስለቶም ጮህበት። ቀድርም አሁኑኑ እመጣለሁ አትጨነቅ አለው። ኦክሺም ሌላን ጉዳይ ማጣራት እንዳትረሳ ፍቅረኛዋ ማን እንደሆነ ነገረኝ አለው። ቀድርም በጭንቀት እሺ ብለውም ስልኩን ዘጋው። እና ከኦክሺ ጋር ተቀመጠችና ከማን ጋር ነው የምታወራው ስትል ጠየቀችው። እርሱም ከጓደኛዬም ቀድር ጋር ነው አላት።
እሷም እስከዚህ ድረስ ትወደዋለህ ስትለው እርሱም በጣም እንጂ ሙሉ በሙሉ አምነዋለሁ፣ አሁን ላለሁበት ደረጃ ሁሉ ምክንያት ውስጥ ነው አላት። እሷም እንደዚህ አትመነው አለችው። እርሱም ለምን እንዴት ያለሽ አላት። እሷም ኤንቨሎፕንም አምጥታ እንዴት እንደማሳይ አላውቅም እያለች ሰጠችው። እርሱም ከእጇ ቀምቶ ውስጥ ያለውን አየም። የሌላንና የቃድርን ፎቶዎችም ሲያይ ሰውየው ደነገጠም። ቃድር እንዲያደርገኛል ብሎ ማመን አቃተው። ክፉ ሃንዳ በደስታም እየተፍነከነከች ኦክሽንን ታባብሰው ጀመር። ኦክሺ በቃድር ድርጊት ክፉኛ ተጎድቷል። ምን ማድረግ እንዳለበትም ግራ ገባው። ቃድር ተኳኩሎና ለብሶም ሲያበቃ መሬም ክራባቱን እያስተካከለችለት በጣም ታምራለህ አለችው። እርሱም አንቺም ቆንጆ ነሽ አላት። ወደ ሰርጉም ሲሄድም እሷ በውበቱም ተደንቃም ቀረች። ምክንያቱም በጣም ትወዷለች። ጀና ወደ ሳር እናት ወደ ሂዳያና ይስማት ቤት ሄዳም ይስማትን ጥሪው አለቻት። ይስማት ጀና ስትፈልገው በጣም ደስ አለው። ምክንያቱም ልጇን ማግባት ይፈልጋል። ጀና እሷንና ልጆቿን ወደ ሰርጉ እንዲያደርሳቸው ጠየቀችው። ሂዳያ በዚህ ዝናብ ብላ ጠየቀች። ይስማትም ይህ በጣም ደስ የሚል አየር ሁኔታ ነው፣ ዝናቡ ቢጠነክርም ለእኔ ግን ኑሃይርን ስለማያት እንደ ማርም ይጣፍጠኛል አለ። መሬም በአዲሱ ስልኳም ለሳሃር ደወለችላት። ሳር የተፈጠረውን ችግር ነገረቻት። ጀናና ልጆቿም ይስማትን ይዘው ወደ ሰርጎ እየሄዱ መሆናቸውን ነገረቻት። መሬም ደንግጣም ቃድርን ማሳወቅ አለብኝ አለች። ለቃድር ብትደውልም ስልኩን ለሰሊም እንዲሞላለትም ስለሰጠም አላነሳውም። መሬም ለሳሃር ደጋግማ ደውላ የክለቡን አድራሻ ከኢንተርኔት እንድታወጣላትና ቃድርን ሄዳ እንድታስጠነቅቅም ነገረቻት። ጀናና ልጆቿም ይስማትን በታክሲ እየጠበቁት ሳለ ጀና ኑሃይርን የተቀባችውን ቀይ ሊፕስቲክ እንድታብስም አዘዘቻት። ልብሳቸውንም እንዲያስተካክሉና ረጅም እንዲለብሱም አደረገች። ይስማት ኑሃይርን ሲያት ጀነት ውስጥ የገባውን የሚመስለኝ እያለም ሊያቆላምጣት ሞከረም። እሷ ግን ልታየው አልፈለገችም። መሬም ቃድርን ለማግኘት ወደ ክለቡ አመራች። ሰሊም መሬምን አይቷት ምን እንደተፈጠረ ጠይቃት። እሷም ቃድርን በአስቸኳይ እፈልገዋለሁ አለችው። ሰሊም ገብተው ለቃድር ነገረው። ቃድርም እየሮጠ ወጥቶ መሬምን ምን እንደፈለገች ጠየቃት። ሌላም ስለደወለችላቸውና ለሰርጉ ስለጋበዘቻቸው ጀናና ልጆቹም ከይስመት ጋር በታክሲ እየመጡ መሆኑን ነገረችው። እሱም በጣም ተጨነቅም። ሰርጉ ተጀምሮ ሃንዳና ኦክሺም ጋብቻቸውን መፈጸም ጀመሩ። ቃድር መሬምን ውጭ እንድትቆይ ነግሯትም እሱ ወደ ኦክሺ ገባ። በጣምም ተረብሾ ነበር። ኦክሺ በሰርጉ መሃልም ቃድርና ሌላን ወደ አጠገቡ ጠርቶ ዛሬም አንድ ደስ የሚል ዜና ደርሶኛል፣ እሱም ቃድርና ሌላ በፍቅር ግንኙነት ውስጥ መሆናቸው ነው አለ። መጀመሪያ ላይ ተከፍቶ እንደነበረ ቢናገርም ቃድርና ሌላ ግን በጣም ደንግጠው ነበር። ኦክሺም በግንኙነታችሁ ተስማምቻለሁ፣ ሰርጋችሁም በሚቀጥለው ወር ይሆናል አላቸው። ሌላ በጣም ተደስታ አባቷን አቀፈችው። ኦክሺ ግን የቃድርን ጆሮ ደግሞ በመሳብ ይህ ለሁለተኛ ጊዜ ነው፣ ዳግመኛ ግን ይቅር አልልህም፣ ሶስተኛው የመጨረሻውና የአንተ ማብቂያ ይሆናል አለው። በዚህ ሰዓት የቃድር እናት እህቶቹና ሚስቱ መሬም በክለቡ በር ላይ ቆመው ሁሉንም ነገር እያዩና እየሰሙ ነበር። በሁኔታውም ደነገጡ። ቃድርም እነሱን አይቶ ክፉኛ ተረበሸ። ውድ የቃና ሪካፕ ቤተሰቦች ቻናላችንን ለመደገፍና እንድንቀጥል እንዲያስችለን የሜምበርሺፕ አባል መሆን ትችላላችሁ። በውጭ የምትገኙ ተመልካቾች ማለት ነው።